ማረጋገጫ ይሆናል የሚል ግምት አለ። እኛ ብዙ ህዝብ እንዲመለከተን ምናልባት ከኢትዮጵያ ውጪ ያለው የኢንተርኔት አክሰስ ያለው ህዝብ ቁጥር ቀላል አይደለም። አንድ ሁለተኛ ህዝቡ ላይቭ መከታተል እንኳን ባይችል ከእለቱ በኋላ በተለያዩ ሳተላይት ስርጭቶች መልእክቱን ማግኘቱ አይቀርም። ስለዚህ መንግስት መልእክቱ ወደ ህዝቡ የሚሄዱን ጉዳይ ሊያስቀሩ አይችልም። ቢያንስ ሊያደርግ የሚችለው ምንድነው? ላይቭ የሚከታተለውን ሰው ቁጥር ሊቀንስልን ይችላል። ያ ግን መከልከሉ ራሱ እንደኔ ውጤት ነው ብዬ ነው የማምነው። ሳተላይት ቲቪ ላይ ይተላለፋል? አይተላለፍም። ለምን መሰለሽ? ሊያስተላልፉ እንደውም የሚችሉ መገናኛ ብዙሃን በዚሁ አጋጣሚ መልእክት ላስተላልፍ ከቻላችሁ ፕሊዝ በዛን ቀን ሳተላይት ቲቪ ላይ አታስተላልፉ። ለምን? በሳተላይት ቲቪ ሰው የሚከታተል ከሆነ ዩቲዩብ ላይ አይመለከትም ማለት ነው፣ ድምፁ አይቆጠርም። ስለዚህ በሳተላይት ከዛ በኋላ እንዲተላለፍ ነው የምንፈልገው። ላይቭ ከተላለፈ በኋላ ባሉት ቀናቶች በሳተላይት እንዲተላለፍ እንፈልጋለን እና ያኔ ሰዎች መከታተል ያለባቸው ዩቲዩብ ላይ ነው። ዩቲዩብ ላይ ሲከታተሉ ቴሌቪዥን ላይ ባይሆን እንመርጣለን። በስልካቸው ቢሆን በላፕቶፕ ቢሆን ሞር ይመረጣል። ለምሳሌ አንድ ቤተሰብ 7-8 ሰው ካለ በአንድ ቴሌቪዥን ከሚመለከት በስማርትፎን ወይም በላፕቶፕ ቢከታተል 7 ሰው ይቆጠራል ማለት ነው እና ይሄን ሁሉ ግንዛቤ ውስጥ አስገብቶ ያኔ ሰው በሬዲዮ፣ በፌስቡክ፣ በቲክቶክ፣ በሳተላይት ሳይሆን በዩቲዩብ እና በራምብል ብቻ ላይቭ እንዲከታተል ነው የምንፈልገው። ለምን? ድምፁ እንዲቆጠር ስለምንፈልግ፣ ቁጥሩ ማተር ስለሚያደርግ፣ ትርጉም ስላለው። ጥሩ ነው። ግን ኢንተርኔት ከተዘጋ ግን በሳተላይት ቢከታተሉ ጥሩ ይመስለኛል። እስቲ እንግዲህ እናየዋለን። ለዚህም ተዘጋጅተን እንግዲህ መጠበቅ ሊኖርብን ይችላል። ግን ደግሞ ኢንተርኔትም ሲዘጋ ያው ወጣቶቻችን ታውቂያለሽ፣ አሁን በቴክኖሎጂው የተካኑ ናቸው። የራሳቸው መንገድ አላቸው የሚያልፉበት። ብዙሃኑ እሱን ላይ ይጠቀም ይችላል፣ ግን ዘዴ አላቸው እና ዞሮ ዞሮ በምንም ተአምር መልእክት ወደ ኢትዮጵያ ህዝብ እንዳይደርስ ማስቀረት የሚቻል አይመስለኝም። ያው ቁጥሩን በተወሰነ ደረጃ ላይቭ የሚከታተለውን ሊቀንሱት ይችላሉ። ከዛ ያለፈ ብዙም ትርጉም ያለው ነገር ማስቀረት የሚችሉ አይመስለኝም። ልክ ነው። ያው እንደምታውቀው አልሞት ባይ ተጋዳይ ስለሆነ አገዛዙ እንግዲህ ከዚህ አሁን እንግዲህ ጥሪው ይሄ ነው። 3 ናቸው ብላል። ድጋሚ ህዝቡም እንዲገባው ጦርነት ይቆም፣ ግፋዊ አገዛዝ ይወገድ እና ሰላም ይሁን ነው። ይህንን ምርጫ እንግዲህ ለመንግስት መጥርቶታል፣ ተሰጥቶታል መጥቶ ይህን ነገር እንዲሳተፍና ይህንን ጥሪ ካልተቀበለ የሚቀጥለው ትግልስ ምንድን ነው የሚሆነው? ወል አሁን ምልሽ 7 ዓመት አየነው ይሄን አገዛዝ ይቀበላል የሚል ብዙም ተስፋ የለንም። ግን ደግሞ እኛ መስጠት ያለብንን እድል መስጠት አለብን። ማሳየት ያለብንን አቅጣጫ እስከመጨረሻው ማሳየት አለብን። ይሄ መንግስት ግን 7 ዓመት አይተነዋል። በጦርነት እጠቀማለሁ፣ ስልጣኔ ሊራዘም የሚችለው በሰላም ሳይሆን በውይይት በድርድር ሳይሆን በኃይል ነው፣ በጦርነት ነው ብሎ ጦርነትን እንደ አንድ አዋጪ ፖሊሲ ሆን ብሎ የሚያራምድ መንግስት ነው እና የዚህን መንግስት ባህሪ ጠንቅቀን ያወቅን ይመስለኛል። እና ከዚህ በኋላ ለውጥ ለማምጣት የሚያዋጣን ከሱ መፍትሄ መጠበቅ አይደለም። መፍትሄው የሚወሰነው በእኛ ጥንካሬ ነው። ያ ጥንካሬ ደግሞ ሊመጣ የሚችለው በትብብር ነው። የኢትዮጵያ የፖለቲካ ኃይሎች ላለመተባበር ምንም አይነት ምክንያት ማቅረብ አንችልም። በአሁኑ ሰዓት ተባብሮ ይሄን አገዛዝ መታገል ነው። መታገል ብቻ ሳይሆን ማሸነፍ የምርጫ ጉዳይ አይደለም፣ ብቸኛ ያለን አማራጭ ነው፣ ግዴታችን ነው የሚል እምነት ነው ያለን። ካልተባበር ልናሸንፈው አንችልም። ካላሸነፍነው ደግሞ ህዝባችንን እየተላለቀ ከመፈራረስ አናድነውም የሚል እምነት ነው ያለን። ስለዚህ ይሄ ትግል አሁን ቅድም እንዳልኩሽ መጀመሪያ ነው እንጂ መጨረሻ አይደለም። ከዛ በኋላ ባሉ ተከታታይ ጊዜያቶች መሬት ላይ በተጨባጭ ህዝቡ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ነው የምንፈልገው። ይሄ አገዛዝ በፍርሃት ሊገዛኝ አይችልም። በማፈን በማሰር ከመታገል ሊያቆመኝ አይችልም ብሎ ህዝቡ የራሱን ኃላፊነት በትጋት የሚወጣበትን ሁኔታ መፍጠር ነው የምንፈልገው። ስለዚህ ለዛ የቀዳሚው መድረክ ትልቅ ተነሳሽነት ይፈጥራል የሚል እምነት አለ። ከዛ በኋላ ግን መሬት ላይ በተጨባጭ እንዴት ነው ጠንካራ የሆነ ትግል ህዝቡ አካሂዶ ለውጤት የሚበቃው የሚለውን ነገር በተከታታይ የምንሰራው ነው የሚሆነው። አሁን በዚህ መድረክ ላይ ያየነው የተቃዋሚ ፓርቲዎች ትብብር እጅግ በጣም ተስፋ ሰጪ ነው። የበለጠ ተጠናክሮ ይቀጥላል የሚል እምነት አለን። ተቃዋሚዎች ልዩነታችንን ለጊዜው ወደ ጎን አስቀምጠን
በጋራ የህልውና ጉዳያችን ከተባበርን ምንም ማናመጣው ለውጥ የለም የሚል እምነት ነው ያለኝ። እውነቱን ለመናገር አሁን የስልጣን ጥያቄ፣ የኢኮኖሚ ጥያቄ ሁሉ ዋና ጥያቄ አይደለም። ኢኮኖሚም ስልጣንም ሊያገለግለንና ሊጠቅመን የሚችለው መጀመሪያ ሀገርና ህዝብ ሲኖር ነው። ሀገርና ህዝብ በሌለበት ሁኔታ ስልጣንም የኢኮኖሚ ጥቅምም ትርጉም የለው። ስለዚህ ዋናው ጥያቄያችን አሁን መሆን ያለበት የፖለቲካ አይዲዮሎጂ ጉዳይ አይደለም። የኢኮኖሚ፣ የፖለቲካ፣ የማህበራዊ ፖሊሲ ጉዳይ አይደለም። ዋናው የጋራ አጀንዳችን መሆን ያለበት አሁን የሀገርና የህዝብ ህልውና መቀጠል ጉዳይ ነው። ይሄ የማይመለከተው የፖለቲካ ኃይል፣ ይሄ የማይመለከተው ዜጋ አለ ብለን አናምንም። ስለዚህ መተባበር የምርጫ ጉዳይ አይደለም፣ ግዴታ ነው፣ ብቸኛ አማራጭ ነው ብለን ነው የምናምነው። ካልተባበር አናሸንፍም፣ ካላሸነፍ እየተላለቅን ከመፍረስ አንድንም የሚል እምነት ነው ያለን እና ይሄ የሁሉም የፖለቲካ ኃይሎች ግንዛቤ ሆነው ሪሊ አዲስ የትግል ተነሳሽነት እንፈጥራለን። ያን አዲስ ተነሳሽነት ይዘን ህዝባችንን በዙሪያችን አሰባስበን አገዛዝ አንቀጥቅጥ የሆነ ህዝባዊ እምቢተኝነት ፈጥረን ይሄን አገዛዝ ወዶ አይደለም በህዝብ ትግል ተገዶ ወደ ሰላማዊ መፍትሄ እንዲመጣ ልናደርገው እንችላለን የሚል እምነት አለ እና ከተባበርን አብረን ከሰራን አይቻልም የሚል እምነት የለኝም። አገዛዙ ደግሞ ሌላ ኦፕሽን አለው። በሱ ሳይድ ደግሞ የሚለው እጅ ስጡ እና ሀገራዊ ምክክር የሚባል አለ፣ ምክክር ኮሚሽን የሚባል አለ እንደ ምርጫ አድርጎ ያቀረበው። እሱ ምርጫ ሊሆን አይችልም አሁን ላለንበት ነገር ለመውጣት። ምን ማለት ነው እጅ ስጡ እና ሀገራዊ ኮሚሽን ወይ ምክክር ኮሚሽን የሚባለው? አሁን ሀገሪቱ ካለችበት ሁኔታ ጋር እንደ አማራጭ መንገድ ነው ሊመጣ ይችላል። እሱን ገና ይሄ ምክክር ኮሚሽን የሚባለው ሲቋቋም ገልጸናል። ያቋቋም ሂደቱም ተገቢ አልነበረም። ጠቅላይ ሚኒስትሩ በራሳቸው ፍላጎት ለራሳቸው ጥቅምና ዓላማ ያቋቋሙት ስብስብ ነው። ተቃዋሚ ፓርቲዎች ስቴክሆልደርስ አልተሳተፉበትም። በተግባርም እንዳየነው 1 ዓመት 2 ዓመት ሲያንቀላፋ ነው የኖረው። ስራም ጀመርኩ ሲል ችግሩ የሌለበት ቦታ ቀበሌና ወረዳ ላይ ሄዶ የሌለ ችግር ሲፈልግ ነው ያየነው። አሁን የኢትዮጵያ የፖለቲካ ችግር ያለው ቀበሌና ወረዳ ላይ አይደለም፣ የፖለቲካ ኃይሎች ውስጥ ነው ችግሩ ያለው። እሱ ላይ ጨምራ ላቋርጥ ሳይሆን እሱ ላይ እንድጨምር ቀበሌና ወረዳ ስትል አሁን እናንተ የምታደርጉት እኛ የምናደርገው የአገር ውስጥ ያለው የሰርቫይቫል የህልውና ጥያቄ ነው ኢትዮጵያ ውስጥ ገጥሞት ያለው እና መንግስት ይወገድ ስንል የሚመስለው እሱ ስልጣን ፍለጋ ነው እና ምን ብሎ አሁን በቅርቡ ያደረገው ኢንተርቪው እውቀትም ስኪልም የላቸውም አገር ለመምራት ፔሮል ላይ ተጽፈው አያውቁም፣ ፈርበው አያውቁም። አገር ለመምራት ከመምጣታቸው በፊት ቀበሌና ወረዳን ያስተዳድሩ የሚልም ልክ ለካድሬዎች የሚነገር ነግሯል እና እሱን አያይዘህ እንድትመልስልኝ ማለት ነው። ስኪል እና የምክክር ኮሚሽኑን ሊጨርሰውና ምንም ይሄ ገና ሲወለድ የሞተ ድርጅት ነው፣ የትም እንደማይደርስ ገልጸናል። አሁን እውነቱን ለመናገር ህዝቡም ተስፋ እያደረገበት አይደለም። ያው የብልጽግና አባላትና የነሱ ደጋፊ የሆኑ ሚዲያዎች እንደ ትልቁም ነገር ቆጥረው ሲያራግቡት እንሰማለን። ህዝቡ ግን ተስፋ ያደረገበት አካል አይደለም። ይሄ አካል ነገ ብዙ ነገሮችን ሊወስን ይችላል። እነዛ ውሳኔዎች ግን የትም ሊደርሱ አይችሉም። ያው የብልጽግና ውሳኔዎች ሆነው ነው የሚቀሩት። የሀገሪቱን ችግር በመፍታት ረገድ ምንም የሚያበረክቱት አስተዋጽኦ የለም እና በዛ በምክር ቤት ውስጥ ያሉ ሰዎች እኔ ትልልቅ ሰዎች እንዳሉ እዛ ውስጥ አውቃለሁ። ታሪካቸውን ባያበላሹ ጥሩ ነው። ችግሩ ያለው አሁን ቀበሌና ወረዳ ላይ አይደለም። ችግሩ ያለው የታጠቁ የፖለቲካ ኃይሎች፣ የተደራጁ የፖለቲካ ኃይሎች ላይ ነው፣ መንግስት ላይ ነው ያለው። ስለዚህ በዛ ደረጃ ነው እንጂ ችግሩ መቀረፍ ያለበት የአጀንዳ ስብሰባ መካሄድ ያለበት ታች ሄዶ ወረዳና ቀበሌ የካድሬ ስብሰባ እየሰበሰቡ ችግር ልንፈታ ነው ማለት የትም አያደርስም። እንዲህ አይነቱ ስብሰባ በ17 ዓመቱ የደርግ ጊዜም ነበረ፣ በ27 ዓመቱም የኢህአዴግ ጊዜ ነበረ። ላለፉት 7 ዓመታትም አይተነዋል። የትም የሚያደርስ አይደለም እና በሀቅ ችግሩ የት ነው ያለው?